በጋም እኔ ዛሬ ያላስገባ እንዴ ምን ችግር አለው? አንተ ራሱ ከመሸ አንተ ልጅ እዚህ መቃብር ቦታ ላይ ሰይጣን ይለቅፋል ነግሬያለሁ። ምንም ጓደኛዬ ነው ምን ላድርግ? ከስራ በመውጣበት ሰዓት ነው መጣው። በዛ ላይ በደል ለማወራው ግውዝ ለማወራው አይመልስልኝ ብቻ ይለፍልፍ ለማወጣው። ኧረ እሺ በሉኝ ባኮተን እንዴ ናግባሽ ሁሌ ከመሸ ዛሬማ ጠይቀዋለሁ። ምንድነው ከመሸው ሁሌ እኔ ወደ ቤት መግቢያ ሰዓት እኮ ነው። ምንድነው ምን ላድርገው? በጣም የቅርብ ወዳጄ ነው ያረፈውና እየመጣሁ ቼክ ካላረኩታስ በቃ ከወዳጅ በላይ ነው። አሁን ላለሁበት ደረጃ ምናምን ሚሊዮን አበድሩኝ ስራ ያስጀመረኝ እሱ ነውና አበዳሪ ጭምር ነው። ወዳጅ ብቻ ወንድም ነው ያረፈው። እያመሰገንከው ነው እየመጣ ምስጋናው እንዳለው ሆኖ ባለቤቱም ትንሽ ሰሞኑን ብቻዋን ነች። እሱ ካረፈ በኋላ እንግዲህ ቤት ገብቼ አብረን ያለ ነው ባለቤቱ አብረን ነው ያለነው ማለት ድሮ እውነቱን ለመናገር እሱ በህይወት እያለ ውሽማ ነበርኩ። ውሽማ አይደለም። አሁን ግን በቃ ባሏ ሆኛለሁ። አብረን እየኖርን ነው። በአለጌ ነውራም በአለጌ በፈጣሪ ጸጸቱ ነው የሚያመላልስ ያስሬዚ ጸጸቱ ነው እሱ እንዳለው ሆኖ አበዳሪ በህይወት እያለ ሰይጣን ነህ ብሎ የመሰከረለት ደንበኛ አውሬ ነውና ድንገት ከተነሳ ብዬ ነው የምመላለሰው። አዎ ወደ ቤት ሳላየው ከገባው የሆነ ነገር ውርር ያደርገኛል። መጥቻ አይቼዋለሁ። ዙሪያም ነበረን አራቱንም አቅጣጫ ቼክ አድርጋለሁ። ሞቷል። ዛሬም ፈንቅሎ ይወጣል። እኔ አላምነውም። እንዴ በዳይት እድል አበድሮትም ባለቤቱን ወስዶበትም ከባድ ነው። እሱስ ወደማይመለስበት ሂዷል። ይብላኝ ለአንተ በቁም ለነቀልከው። አያችሁ አይደል ብድር ምን እንደሚያደርግ? በድሉ ብሬን አመልስም